ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላም ጤናና ፍቅር ለእናንተ ይሁን። ይህ በጉጉት የምትጠብቁት የዕለቱ የዜና ትንታኔ ፕሮግራማችን ነው። ዛሬም እንደተለመደው ከተራ ዜና ዘገባዎች በዘለለ የጉዳዮችን አውድና እንደምታ በሰፊው ልንፈትሽላችሁ መረጃን ከእውቀት ጋር ዋህደን ልናቀርብላችሁ ተዘጋጅተናል። በአፍሪካ ቀንድና በቀይ ባህር ስትራቴጂካዊ ቀጠና ላይ የተከሰተው ሁኔታ እጅግ ውስብስብና ተለዋዋጭ መልክ ይዟል። አካባቢው በአንድ በኩል ተስፋ ሰጪ በሆኑ የዲፕሎማሲ ውጤቶች ብልጭታ፣ በሌላ በኩል ደግሞ ሀገራዊ መዋቅሮች የፈጠሩት የመፈራረስ አደጋ የሚፈጠር ከፍተኛ ግጭት ውስጥ ወድቋል። ይህ በሎ ሚዲያ ስትራቴጂክ ዴስክ የተዘጋጀው ሪፖርት እስከ ታህሳስ 16 ቀን 2018 ዓ.ም ድረስ ያለውን ቀጠናዊና ዓለም አቀፋዊ ሁኔታዎችን በመዳሰስ እየተቀረጸ ያለውን አዲስ የጂኦፖለቲካዊ ካርታ በጥልቀት ይተነትናል። በቀይ ባህር የጸጥታ ቀጠና ውስጥ ሁለት ፍጹም ተቃራኒ እውነታዎች ጎልተው ወጥተዋል። በምስራቃዊ የባህሩ ዳርቻ የምትገኘው የመን ለዘመናት ሲንከባለል የቆየውን ጦርነት ለማብረድ የሚያስችል ታሪካዊ የተባለ የሰላም እርምጃ ሲወሰድ፣ በኦማን ሙስካት በተደረገ ድርድር ግዙፍ የእስረኞች ልውውጥ ተፈጽሟል። ይሁን እንጂ ይህ የሰላም ጭላጭል እየታየበት ባለበት ቅጽበት የደቡብ ሽግግር ምክር ቤት ወይም ኤስቲሲ በዘይት ሀብት በበለጸገው የምስራቅ የመን ክፍል ላይ የራሱን ራስ ገዝ አስተዳደር በመመስረት ሀገሪቱን በተግባር ለሁለት እየከፈላት ይገኛል። በሌላ በኩል በምዕራባዊ የቀይ ባህር ዳርቻ ግብጽ፣ ኤርትራና ሶማሊያ የፈጠሩት የሶስትዮሽ ጥምረት ይበልጥ እየጠነከረ መጥቷል። ይህ ጥምረት ካይሮ በኤርትራ ወደቦች ላይ ወታደራዊ መዳረሻ እንደተገኘ ያሰላት ሲሆን፣ ይህ እርምጃ በአዲስ አበባ በኩል እንደ የከበባ ቀለበት ወይም የመታፈን ሙከራ ተደርጎ ተወስዷል። የሙስካት ስምምነትና የተሰነጠቀው የሰላም ተስፋ የዓለም የተረሳው ጦርነት በመባል የሚታወቀው የየመን ጉዳይ በታህሳስ 14 ቀን 2018 ዓ.ም በኦማን ሙስካት በተደረገው ስምምነት አዲስ ምዕራፍ ከፍቷል። ይህ ስምምነት በዋናነት ግዙፍ የእስረኞች ልውውጥን ያካተተ ሲሆን ይዘቱ ሰብአዊ ቢሆንም ከጀርባ ያለው ፖለቲካዊ መልእክት ግን የጦርነት አቅጣጫ የሚቀይር ነው። በኦማን ሱልጣን ተደራዳሪነት በሁቲ አማጽያን ወይም አንሰር አላህና በሳውዲ የሚመራው ጥምረት መካከል በተደረገው በዚህ ስምምነት በአጠቃላይ 3000 የሚጠጉ እስረኞች እንዲለቀቁ ተወስኗል። የስምምነቱን ዝርዝር ስንመለከት የኃይል ሚዛኑ መለዋወጥ በግልጽ ያሳያል። የሁቲ አመራሮች በእጃቸው የነበሩ 1200 እስረኞችን ለመልቀቅ የተስማሙ ሲሆን የዚህ ቡድን ስትራቴጂካዊ ጠቀሜታ እጅግ ከፍተኛ ነው። ምክንያቱም ከተለቀቁት መካከል 7 የሳውዲ ዜጎች፣ 2 የአየር ኃይል ፓይለቶች ናቸው። እናም 23 የሱዳን ወታደሮች ይገኙበታል። ሪያድ እነዚህን ወታደራዊ ኦፊሰሮች ማስለቀቅ እንደ ቅድመ ሁኔታ በማስቀመጥ ለማንኛውም ኢኮኖሚያዊ ድጋፍ እንደ መስፈርት ስትጠቀምበት ቆይታለች። በምላሹም በዓለም አቀፍ ደረጃ እውቅና ያለው የየመን መንግስትና የፕሬዝዳንታዊ አመራር ምክር ቤት 1700 የሁቲ ተዋጊዎችን ለመልቀቅ ተስማምተዋል። ቁጥሩ እንደሚያሳየው መንግስት ከሁቲዎች የበለጠ ቁጥር ያላቸው እስረኞች የለቀቀ ሲሆን እነዚህ ከማሪብ እስከ ምዕራባዊ የባህር ዳርቻ በተደረገ ውጊያዎች የተማረኩ ታጣቂዎች ናቸው። ስጋቱ ያለው እነዚህ 1700 ታጣቂዎች ወዲያውኑ ወደ ሁቲ ወታደራዊ መዋቅር ተመልሰው የመዋጋት አቅማቸውን የሚያጎለብቱበት መሆኑ ላይ ነው። ይህ ልውውጥ በቁጥር ለሁቲዎች፣ በጥራት ከፍተኛ ወታደራዊ ኦፊሰሮችን በማስለቀቅ ደግሞ ለሳውዲ ጥምረት ድል ተደርጎ ሊወሰድ ይችላል። ይሁን እንጂ የተባበሩት መንግስት ድርጅት ልዩ መልእክተኛ ሃንስ ግሩንድበርግ ስምምነቱን ትርጉም ያለው እርምጃ ሲሉ ቢያሞካሹትም የየመን የፖለቲካ ጂኦግራፊክ ግን ከስምምነቱ በስተጀርባ እየተሰነጠቀ ነው። የእስረኞች ልውውጡ በቴክኒክ ደረጃ የቆመውን ጦርነት ለማለዘብ ቢረዳም የደቡብ ሽግግር ምክር ቤት ወይም ኤስቲሲ በወሰደው ወታደራዊ እርምጃ የሀገሪቱን አንድነት ጥያቄ ውስጥ ከቶታል። በታህሳስ ወር ኤስቲሲ ተስፋ ሰጪ እውነት ወይም ፕሮሚሲንግ ፊውቸር በሚል ስያሜ የከፈተው ወታደራዊ ዘመቻ በምስራቅ የመን የሚገኙትና በነዳጅ ሀብት የበለጸጉትን ሀድራማውትና አልማህራ ግዛቶችን ጠራርጎ ተቆጣጥሮታል። የየመን መንግስት ጦር በእነዚህ አካባቢዎች በመበታተኑ ወይም በመክዳቱ ኤስቲሲ የፕሬዝዳንታዊ ምክር ቤቱን ሊቀመንበር ራሽድ አልአሊሚን ከኤደን በማባረር መንግስት በመንግስት የመመስረት ህልሙን አሳክቷል። አሁን ላይ የመን በሶስት ተከፍላለች። ሰሜኑ በሁቲዎች ቴዎክራሲያዊ ወይም ሃይማኖታዊ አገዛዝ ስር ስትሆን፣ ደቡብና ምስራቁ የኢኮኖሚ ቁልፍ የሆነውን ነዳጅ በያዘው ኤስቲሲ ቁጥጥር ስር ውሏል። እውቅና ያለው መንግስት ግን መሬት አልባ ሆኖ በስደት ወይም በተከበበች ታይዝ ከተማ ብቻ ተወስኖ ለመቅረት ተገዷል። የእስረኞች ልውውጡ ቢከናወንም የሁቲዎች በቀይ ባህር ላይ የሚፈጥሩት የጸጥታ ስጋት አሁንም እንደቀጠለ ነው። በ2025 መገባደጃ ላይ የቡድኑ ጥቃት ከዘፈቀደ ተኩስ ወደ ተመረጡ ኢላማዎች ተሸጋግሯል። ይህም እስራኤልን በኢኮኖሚ የመነጠል ዓላማ ያለው ነው። በቅርቡ በየመን የባህር ዳርቻ አንድ የፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ ጫኝ መርከብ በፍንዳታ ተመቶ በእሳት መያያዙ የሁቲዎች የባህር ላይና የአየር ላይ ጥቃት አቅም፣ ድሮኖች፣ ሚሳኤሎችና የባህር ላይ ፈንጂዎች በአሜሪካና በእንግሊዝ የአየር ድብደባ አለመዳከሙ ያሳያል። የሁቲ አመራሮች እስራኤልን ኢላማ ያደረገ የባህር ላይ እገዳ ዶክትሪን መከተላቸውን የቀጠሉ ሲሆን ይህም የኤላት መደብን ለንግድ እንቅስቃሴ ዝግ አድርጎታል። ዓለም አቀፍ ግዙፍ የመርከብ ኩባንያዎችም ረጅሙን የኬፕ ኦፍ ጉድ ሆፕ መንገድ ለመጠቀም በመገደዳቸው በዓለም አቀፍ የአቅርቦት ሰንሰለት ላይ የዋጋ ንረትን እያስከተሉ ነው። በተጨማሪም ሁቲዎች 69 የተባበሩት መንግስታት ድርጅት ሰራተኞችን በማሰር እንደ ፖለቲካ ማስያዣ እየተጠቀሙባቸው ይገኛሉ።
የቀይ ባህር ተፋሰስ በግብጽ ኤርትራና ሶማሊያ የሶስትዮሽ ጥምረት አማካኝነት አዲስ መልክ እየያዘ ነው። ይህ ጥምረት በግልጽ የኢትዮጵያን ቀጠናዊ ተጽዕኖ ለመግታትና የአዲስ አበባን የባህር ኃይል ምኞት ለማኮላሸት የተጠነሰሰ ነው። ከስለላ ምንጮች የተገኘው መረጃ እንደሚያመላክተው ካይሮ በአፍሪካ ቀንድ ቁልፍ ወደቦች ላይ ስትራቴጂካዊ መዳረሻዎችን አረጋግጣለች። ፕሬዝዳንት ኢሳያስ አፈወርቂ ካይሮን በጎበኙበት ወቅት በተደረገው ምስጢራዊ ስምምነት ግብጽ የአሰብን ወደብ በማዘመን የራሷን የባህር ኃይሎች መርከቦች እንድታቆም ተፈቅዶላታል። ስምምነቱ ለግብጽ የሎጂስቲክስ እና የስልጠና በሚል ሽፋን ልዩ የኮማንዶ ጦር በአሰብ እንድታሰማራ የሚፈቅድ ሲሆን ይህም የግብጽን ጦር ከኢትዮጵያ ድንበር በቅርብ ርቀት ላይና በወሳኝ የባህር መስመሮች ላይ ያስቀምጠዋል። በተመሳሳይ ሁኔታ ከጅቡቲ ጋር በተደረገ መግባባት ግብጽ በዶራሌ ወደብ የመጠቀም ወታደራዊ መብት አግኝታለች። ለኢትዮጵያ መንግስት እርምጃ ታሪካዊውን የአረብ ሀገራት የከበባ ስጋት የሚቀሰቅስ ሆኗል። ጠቅላይ ሚኒስትር አብይ አህመድ ይህንን እንቅስቃሴ ከታላቅ ህዳሴ ግድብና ከሶማሊላንድ ጋር ከተፈራረመው የመግባባት ሰነድ ወይም ኤምኦዩ ጋር በተያያዘ እንደ መጣ የግፊት እርምጃ አድርገው ይወስዱታል። ውጥረቱ በግልጽ የሚታይ ሲሆን ኢትዮጵያ አስመራን ለፋኖ አማጽያን ድጋፍ ትሰጣለች ስትል፣ ኤርትራ በበኩሏ ኢትዮጵያ የአሰብን ወደብ በኃይል ለመውሰድ እቅድ አላት ስትል ትወነጅላለች። ኢትዮጵያ ከውጭ ጫና በተጨማሪ በምዕራብ የሀገሪቱ ክፍል በጋምቤላ ክልል ከፍተኛ የጸጥታ መደፍረስ እያስተናገደች ነው። በታህሳስ ወር ክልሉ በከባድ መሳሪያዎች የታገዘ ኢላማ የተደረጉ ግድያዎች የተፈጸሙበትና የአካባቢ አስተዳደር የፈራረሰበት ቀጠና ሆኗል። ውድ ተመልካቾቻችን ለማስታወስ ያክል በትግራይ ክልል በተለያዩ መጠለያ ጣቢያዎች የሚገኙ ወገኖች ከመቼውም ጊዜ በላይ ለከፋ ችግር መጋለጣቸው ተሰምቷል። የወጡት ሪፖርቶች እንደሚያመላክቱት ተፈናቃዮቹ ለወራት ያህል በቂ ምግብ አቅርቦት ያላገኙ ሲሆን አሁን ላይ ነገሮች ከቁጥጥር ውጭ ወደ መውጣት ተሻግረዋል። በተለይም ህጻናትና እናቶች ለከፋ የተመጣጠነ ምግብ እጥረት ወይም ማልኒውትሪሽን እየተዳረጉ ነው። በስፍራው የሚገኙ የረድኤት ሰራተኞች እንደሚሉት ካለው ተፈናቃይ ብዛት አንጻር እየገባ ያለው እርዳታ እጅግ በጣም አነስተኛ ነው። ይህ ደግሞ የሞት ቁጥር እንዲጨምረው ይችላል የሚል ከፍተኛ ስጋት አሳድሯል። የክልሉ ጊዜያዊ አስተዳደርና የተለያዩ ሰብአዊ መብት ተቋማት የፌዴራል መንግስትና የዓለም አቀፍ ማህበረሰብ ጉዳይ እንዳስቸኳይ ነፍስ አድን ጊዜ ወስደው ርብርብ እንዲያደርጉ ጥሪ አቅርበዋል። እርዳታው በአፋጣኝ የማይደርስ ከሆነ በሺዎች የሚቆጠሩ ወገኖች ህይወት አደጋ ላይ ሊወድቅ እንደሚችል ማስጠንቀቂያ ተሰጥቷል። ውድ የለው ሚዲያ ተከታታዮች የዛሬ መረጃችንን ይመስል ነበር። ቪዲዮውን ከወደዱት ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። ለነበረን ቆይታ እናመሰግናለን። መልካም ጊዜ